ቅር ተሰላምተህ ቀበቶውን አጥብቆ ማርሹን ቀይሮ ጉዞ ቢጀምር ከመነሻ እስከ መዳረሻ የእግዚአብሔር ሰላምታ በመልካም ፈገግታ አጅቦ የሚለግስ የሀገሬ ሰው እልፍ አላፍ ነው። ከቢሻን ጉራቻ እስከ ሻሸመኔ ከዝዋይ እስከ ሞጆ ተጉዘህ አዳማን በቀኝ ቢሾፍቱን በግራ አድርገ በፍጥነት መንገድ ብትጓዝ ማረፊያ ሸገር ብትሆን ያለኸው የኢትዮጵያም የአፍሪካም ርዕሰ ከተማ ላይ ስለመሆን አዋጅ ነጋሪ አያስፈልግህም። ከአዲስ አበባ ወደ ሰሜን ብታመራ እንኳን ደህና መጣ ብለው የሚቀበሉ የደብረ ብርሃን እንቁ ሕዝቦች በሸዋ ባህል ፈረስ አጊጠው ውስጣቸውን አጀግነው የክብር ኒሻናቸውን ክብር ለሚገባው በክብር ተላብሰው በያሬድ ጽናጽል በተከበረ ከበሮ በከበረ መቋሚያ በደመቀ መዝሙር በፍቅር ይቀበሉሃል። ከሰሜናዊው የሸዋ ክፍል ባሳና ወረና ወረዳ መርጠው አንጎለላ ላይ ቢከሰቱ የሚዬ ምኒልክን የትውልድ መንደር የትብታቸውን ማረፊያና የክብራቸው አርማ የሆነውን ሐውልት መጎብኘት ይችላሉ። አንጎለላ ሰሚነሽ ኪዳነ ምህረት ቤተክርስቲያን በአጼ ናኦድ በ1487 የዛሬ 524 ዓመተ ምህረት የተመሰረተ የነገስታት ማምለኪያ ቅዱስ ስፍራ ነው። አንጎለላ ኪዳነ ምህረት የነገስታት ማምለኪያ የሆነች ታቦት ናት። እንግዲህ ታቦቷ የመጣው ታሪክ እንደሚነገር ከጎንደር መታ በ1487 አካባቢ ዘንድ ተተከለች ነው የሚናገረው። የዳግማዊ አጼ ምኒልክ አያት ንጉሥ ሳህለ ሥላሴ ሸዋን በሚያስተዳድሩበት ወቅት የገነቡት የአንጎለላው ቤተ መንግስት የወቅቱ የኪነ ህንጻ ጥበብ አሻራ ያረፈበት ታሪካዊ ስፍራ ቢሆንም የሚገባውን ትኩረት ባለማግኘቱ እየፈራረሰ ይገኛል። ቤተ መንግስታቸውን ሲያሰሩ ምድር ቤቱን አሁን በማይታይ ነገር በእንቁላልና በኖራ እያደረጉ ያን የጦር ማከማቻ ግምጃ ቤት ብለን ያሳያናችሁትን ቦታ ሲያስገነቡ የውጭ መሐንዲሶችን በማማከርና በማሳተፍ ነበር። አንጎለላ ኪዳነ ምህረት አካባቢ የምትገኘው ንጉሥ ሳህለ ሥላሴ ያስገነቡት ቤተ መንግስት አካባቢ ነው። ይህ ቤተ መንግስት እንግዲህ ከ1805 እስከ 1848 ንጉሥ ሳህለ ሥላሴ ሸዋን ሲያስተዳድሩ ሸዋ ላይ ተቀምጠው እዚህ ሲኖሩ በነበሩበት ጊዜ ይህም ቤተ መንግስት አሰርተዋል። አንጎለላ የጀግኖች መፍለቂያ ናት ቢባል ገነት አይሆንም። ከፊት ወራሪ ገበየው ጎራ እስከ ዳግማዊ አጼ ምኒልክ ከንጉሥ ኃይለ መለኮት እስከ ንጉሥ ሳህለ ሥላሴና ሌሎችንም ያፈራች ታሪካዊት መንደር ናት። ለክብሩ ዙፋን ራሱን ከመሬት ክፍል ለይቶ ካገዘፈ ተራራ በልምላሜ ከተከበበ ገነት ከአንኮበሩ ታሪካዊ ቤተ መንግስት መገኘት ስሜቱ ኃያል ነው።
ከደብረዋ ብርሃን ቀዝቃዛ አየር ጋር ተስማምተው መኖር ሲመኙ የልቦት መሻት በሐሳብ ተጉዞ ደብረ ሲና ልረፍ ካለ አሊያም እንደ ተጓዥ ጋዜጠኛ ሸዋሮቢትን አቋርጠው ከሚሴን ቃኝተው በኮምቦልቻ ቆንጆች ውበት ሳይጠለፉ ደሴ ከደረሱ በወለየዎች መልካም ማዛ በአሪቲ አቀባበል ይደረግሎታል። በምሽት ፍቅር ጋብዘው ቁንጅና ቀጥተው በወጉ ያስተናግዳሉ። ይህ ደሴ ነው። ያንተ ብሔር፣ ቋንቋ፣ ሃይማኖት ሚዛን አይደፋም። ደሴ ላይ ሰው መሆን ብቻ በቂ ነው። ደሴ ሌላው ከሌሎች አካባቢዎች ለየት ከሚያደርጋት አንዱ የውበት፣ የፍቅር፣ የመቻቻል ከተማ ናት። ደሴ መተክ ሰው አትማ ይባላል። ለምሳሌ ታክሲ ላይ ወጥተህ ታክሲው ላይ የተለጠፈው የመጽሐፍ ቅዱስ ጥቅስ መሆኑን አይተህ ሙስሊም ማማት አትችልም። ምክንያቱም ሹፌሩ ሙስሊም ሊሆን ይችላል፣ መኪናው ክርስቲያን ቢሆን። የቅዱስ ቁርአን ጥቅስ ታክሲው ላይ አይተህ ሹፌሩ ሌላ ማማት አትችልም፣ ሹፌሩ ክርስቲያን ሊሆን ይችላል። ከነ ምሳሌውም ስሙ ኃይለ ማርያም አባቱ መሐመድ እንዴት ደስ ያሰኛል። ወሎ ላይ ደሴ ላይ መወለድ አይጠየፍ ሆኖ ይታያል ከሚሴ ፍቅር የማይገባው ምን ያረጋል ደሴ። እንጓዛለን፣ ኢትዮጵያን እንቃኛለን። ከደሴ 91 ኪሎ ሜትር ርቀት መዳረሻችን ነው። በተራራዎች ከተከበበ ሰፊ ሜዳ ወረኢሉ ከትማለች። ወረኢሉ የኢትዮጵያውያን ባለውለታ ብትሆንም የተረሳች ትመስላለች። ወረኢሉ ከአራቱም ማዕዘናት የመጡ የአድዋ ዘማች ሰራዊቶችን በክብር ተቀበላ በክብር የሸኘች፣ የከበረውን ደብሯን ከፍታ የቅዱስ ጊዮርጊስ ታቦትን አስከትላ አድዋ የላከች የኢትዮጵያዊነት ማሰሪያ ስፍራ ናት። የወረኢሉ ደብረ ሰላም ቅዱስ ጊዮርጊስ ቤተ ክርስቲያን በኢትዮጵያ ሰንደቅ ደምቆ ዘመን በተሻገረው የአባቶች የኪነ ሕንፃ ጥበብ መንፈሳዊ ክብሩን ጠብቆ ዛሬም ቢደርስም በውስጡ ያሉት መንፈሳዊና ታሪካዊ ቁሳቁሶች ለአደጋ እየተጋለጡ በመሆኑ ሳይቃጠል በቅጠል ለማለት እንወዳለን። ወቅቲ ሐረፋን ህንጨን ፈለጤን ጋረም ህንጣጤን ከራበይ ቦከቢ ነሻጣይ ደብላን በሽባሊ ክልፋን ጋርጋሬ ራምሲቃል አብዱልዋሪስ ረዲ። በጉዞ ገጽ ብዙ ኩነቶች፣ ብዙ እይታዎች ከመጽሐፉ መሃል ይኖራሉ። ይህ ገጽ ወደ ውጫሌ ወስዶ በአምባሰል ተራራ ስር ካረፈው የውጫሌ ልዩ ስምምነት ከተደረገበት ይስማ ንጉሥ ያደርሰናል። ከወልዲያ በጧት ተነስተ አምላክህን አመስግነ ስታበቃ የመንገድህን ነገር ለፈጣሪ ሰጥተ አዲስ የጉዞ ምዕራፍ ስትከፍ ወስዶ አላማጣ ላይ ቁርስ ቢያስቀምስህ እስትንፋስን ቀጥ አድርጎ ለሚይዘው የአላማጣ ጠመዝማዛ መንገድ መሻገሪያ ይሆንሃል። ኮረምን ተሻግረህ ትንሽ እንደተጓዝክ ተፈጥሮ ውበቱ ገዝፎ ጉዞህን ላፍታ ይገታና የአሸንጌን ሐይቅ በስጦታ ማዕድ በመቅረጸ ምስል እንድታኖረው እድሉን ይሰጥሃል። ግራና ቀኝ በተራራ የተከበበ መንገድ እየቃኘ ተፈጥሮን አድንቀ ሳታበቃ ማይጨው ደርሰ ስትነቃ የአያቶችህን ቅሪት አጥንት የአቡነ ተክለ ሃይማኖትን ቤተ ክርስቲያን ታሪክ ስትሰማ እውነትም ኢትዮጵያ የተስፋ ምድር ናት ትላለ።
ከማይነሽቲ ውሃ መገኛ ከሰሜናዊት ፈርጥ መቀሌ ስትገባ የክብር ማዕዱን አሰናድቶ ይህችን በሞቴ እያለ በፍቅር የሚያጎርስ ታላቅ ድግስ አንተን ይጠብቀሃል። ከንግሥት ሳባና ከራስ አሉላ አባ ነጋ ሀገር ከአቢ አዲ በተንበይ ባህላዊ ጨዋታ በማይሎሚን የተፈጥሮ ገጽታ መንፈስን ማርኮ ለጉዞ ስንቅ የሚሆን ታሪካዊ ስፍራዎች ያንተ ማረፊያ ይሆናሉ። የኛ አፈር እንኳን ለኛ ይቅርና ለዚያ ሶላቶ ጣሊያን በቅሌት ሞቶ በክብር ማረፊያ ስለመሆኑ ማወቅ ከፈለክ ከትግራይ ምድር ብዙ ስፍራዎችን ታገኛለህ። እናም ይህ አፈር ይህ ምድር የኔ ነው አትበል፣ እንኳን ላንተ ለሌላውም በክቷል። እነዚህ ተራራዎች የጦርነትን አስከፊነት የኢትዮጵያዊነትን ጀግንነት በትርክት ሳይሆን በተግባር የተመለከቱ የሰውን ልጅ ዘር፣ ቀለም፣ ጾታ ሳይጠይቁ በውስጣቸው የሚያኖሩ ተነበው ያላለቁ የዘመናት ቅኔዎች ናቸው። የአድዋ ተራራዎችና የምንድብድብ ሰፊ ሜዳ ላይ ያረፉ ያንተ ያንቺ የኔ አያት ቅድመ አያቶች ዛሬ ወሰን አበጅተን ጎጥ ቆጥረን ብሔር አስበልጠን ሀገር ትፍረስ ስንል ቢያዩ ምን ይሰማቸው ይሆን?
ኢትዮጵያውያን የወደቀን ምናነሳ የጎበጠን ምናቀና ያለንን የምናካፈል የዓለም ስልጣኔ መጀመሪያዎች እንጂ ዘመናዊነትን ከሌላ ምንማር ኋለኞችም አልነበርንም። እኛ ኢትዮጵያውያን የተስፋ ምድር ባለቤት እንጂ የስደት ጦርነት ተምሳሌትም አልነበርንም። እኛ ኢትዮጵያውያን ሰው አፈር እንደሆነ በመስጂድ ቤተ ክርስቲያኑ ዘውትር ምንሰብክ የፈረሃ ፈጣሪ ማሳያዎች እንጂ የዳብሊዮስ መጫወቻዎችም አልነበርንም። እኛ ኢትዮጵያውያን ትናንት በወራሪ ጠላት አልፈረስንም። ዛሬም ተማርኩ በሚሉ ያልተማሩ እንክርዳዶች ወደ ኋላ አንመለስም። ነገም በተስፋ ዓለማችን የተሻለ የጋራ ጎጆ ገንብተን ሳንጠብ ሳንጣበብ ሳንፈነቅል ሳናፈናቅል ሳንገፋ ሳንገፋፋ የምንኖርባትን ሀገር ኑ በጋራ እንገንባ። ዳግም አድዋን እናስተጋባ። ሰላም ለኢትዮጵያችን።